ያው እንግዲህ አዘጋጅቻለሁ ማለት ነው። ቲማቲም፣ ሽንኩርትና አንድ ካሮት፣ አንድ ድንች ልጬ አጥቤ አዘጋጅቻለሁ። ከዛን ቀይ ስር፣ ነጭ ሽንኩርት አዘጋጅቻለሁ። ተሰራ ምግብ በእንዲህ አይነት ሁኔታ ተሰርቶ አልቆ ቀርቧል ማለት ነው። አዘጋጅቻለሁ። ጥቅል ጎመን ስንት አይነት ነው መስራት የፈለኩት አሳያችኋለሁ። እና ሌላው ደግሞ ያው ክክ ታውቃላችኋለሁ። ክክ ጥጄ ያው አብስዬዋለሁ ኦልሬዲ አሳያችኋለሁ። ቆይ ይሄውና ክክም ቀቅዬ ኦልሬዲ በስሏል ማለት ነው። ክክ እና አንድ አራት አይነት ነው የምሰራው። አሁን ልከታተፍ፣ ሽንኩርት ልክተፍ። እንደዚህ ብቻችን ስንሆን እንደዚህ እድል ስናገኝ ሰራተን መብላት አለብን። ይምር በነገራችሁ ላይ ሳላሳያችሁ እንጀራ ያው ገዝቻለሁ ማለት ነው። ጊዜ ነው እንጀራ ገዝቻለሁ። አንድ ኪስ ያው 3 ፍሬ ነው የሚይዘው። 3 ፍሬ እንጀራ ነው የሚይዘው። እንጀራ ገዝቻለሁ ማለት ነው። ስለዚህ እንጀራ ተገዝቷል። ጥቅል ጎመን ከካሮት ጋር፣ ቀይ ስርና ክክ አልጫ፣ ከዛን ደግሞ ትንሽዬ የሆነች የተከተፈች ስጋ አለችኝ ደቀቅ፣ እሷን ጠበስ አደርጋለሁ። ከዛ ብቻ አንድ 3 አይነት 4 አይነት ምናምን 3 አይነት ምናምን እሰራለሁ ማለት ነው። እና ብቻዬን ያለሁትኝ ሰዎቼ የሁሉም እንደምታውቁት ሁሉም ሄደዋል እና ብቻዬን ነበርኩ ቤት ውስጥ የነበርኩትኝ እና ለዛ ነው እና ራሴ ልንከባከብ ብዬ ነው ከስራ መልስ እንደዚህ እየሰራሁ እመገባለሁ ማለት ነው። ሰሞኑን እረፍት ወጥቼ ነበረ እና በቃ እንደዚህ እግዚአብሔር ይመስገን በጣም ደስተኛ ነኝ። በስራዬም ደስተኛ ነኝ። እንዲሁም ደግሞ እረፍት ላይ ብቻዬን በመሆንም ደስተኛ ነኝ። እግዚአብሔር ይመስገን ሁሉንም ነገር ለምጄዋለሁ። ብቻዬንም መሆን እግዚአብሔር የተመሰገነ ይሁን። ያው አንዳንዴ ከሰው ጋር ለመሆናችሁም ጥሩ ነው። አንዳንዴም ደግሞ ጥሩ ነው። ሰው አስፈልጋችሁ ማለት አይደለም። ቤተሰቦቼ ሰው በጣም ወሳኝ ነው፣ አስፈላጊ ነገር ነው እና ሰው ወሳኝ ነው። ለምሳሌ አሁን አይበለውና እንደዚህ ኦና ቤት ውስጥ ብቻችሁን ናችሁ ትን ቢላችሁ ሌሊት የሆነ ነገር ቢፈጠር ውሃ የሚያቀብላችሁ ሰው ካሌለ ከባድ ነው እና ይሄን ስታስቡት ደግሞ ክፉም ቢሆን ሰው ቢኖር መልካም ነው ብላችሁ ትላላችሁ እና ሰውም ጥሩ ነው። እንዲሁም ብቻ መሆን ደግሞ ጥሩ ነው እና ስለዚህ ለሁሉም እግዚአብሔር ይመስገን። ብቻ እዚህ በርድስት ውስጥ ላስገባ ከታትፌ ጨርሼ እመልሳለሁ ማለት ነው። እሺ ፋሚሊ አሁን ከታትፌ ጨራርሼ ነው ማቁላለው እንጂ አይመቸኝም። ምክንያቱም እንደዛ ካልሆነ በስተቀር እዚህ እየከታተፍኩኝ እዛ ሄዶ ማማሰል እንትን ይላል፣ ይከብዳል እና ሁሉም ነገር አዘጋጃጅታችሁ ከጨረሳችሁ በኋላ ተረጋግታችሁ ማቁላላት ያለባችሁ እና ያለበለዚያ ያራል። አንድ ነገር ስትሰሩ አንዱ ላይ ብቻ ተረጋግታችሁ ሰርታችሁ ከጨረሳችሁ በኋላ ነው እንጂ መቼስ 2 እግር አለኝ ብሎ ዛፍ ላይ ይወጣ 2 ዛፍ ላይ ይወጣ እና አንድ ዛፍ ላይ ብቻ ነው የሚወጣው። ስለዚህ ልክ እንደዚህ 2 እጅ ነው ያለን። አንዱ ስራ ከጨረስን በኋላ ወደ አንዱ መሄድ አለብን አይደለ? ስለዚህ ቦታውን አበላሸሁት፣ ይተነጣጠራል እናላችሁ። እንደዚህ ቀይ ስር ብሉ እሺ ውድ ቤተሰቦቼ። ቀይ ስር በጣም አሪፍ ነው። ቀይ ስር ከእንትን ጋር ከቀይ ስርና አንድ ለጁስ የሚሆን ብርቱካን
ተጠቀሙ። እሺ በጣም አሪፍ ነው ለደም ማለት ነው። አረቦች ራሱ በጣም ነው የሚወዱት ይሄንን ጁስ ማለት ነው። አንድ ቀይ ስር 2 ወይም ደግሞ 3 1 4 3 የብርቱካን የጭማቂ ብርቱካን ማለት ነው ታዘጋጁና አንድ ላይ ትፈጩትና አጥልላችሁ ከዛን በቃ ያኔ ያን ሀልም አይጣፍጥም። ያን ሀልም ደግሞ መራራ የሚያስጠላ መጠጥ አይደለም። ቆንጆ ነው ለመድኃኒት እስከሆነ ድረስ አይናችን ጭፍን አድርጋችሁ ጥጥት በጣም አሪፍ ነው። እኔ አንዳንዴ በጣም ነው ለማነስ የሚያዞረኝና ቪንቶና ይሄንን ነው የምጠቀመው ማለት ነው። ቆይ ሰርቻ አሳያችኋለሁ። ነገ ወይም ተነገ ወዲያ ሰርቻ አሳያችኋለሁ እንዴት እንደምትጠቀሙ ማለት ነው። በጣም አሪፍ ነው። በተለይ መዳም ቤት ያላችሁ ልጆች በጣም ነው የሚጠቅማችሁ። ቀኑ ሙሉ እየቆማችሁ የምትሉት እንደዚህ ደማነስ የሚያሰቃያችሁ በጣም አሪፍ ነው እላችኋለሁ። አሳያችኋለሁ። እዛ ስንደርስ እየሰራው ባሳያችሁ መልካም ነው። የዛሬው ግን ለምግብነት ነው ማሳያችሁ ማለት ነው። እና እንደዛ ነው። ሌላው ደግሞ እስቲ ካሜራማን ፈልጉልኝ። በአንድ እጅ እየሰሩ በአንድ እጅ ደግሞ ካሜራ መያዝ በጣም ነው የሚከብደውና ካሜራማን የለኝም እንደምታውቁት እና ካሜራማን ያስፈልገኛል። ካሜራማን የሚሆነኝ አንድ ጥሩ ካሜራ ወንድ ፈልጉልኝ። ሴት አይደለም የምፈልገው፣ ወንድ ነው የምፈልገው። እና እንግዲህ በጥሩ ሰርቶ በጥሩ ክፍያ ማግኘት የሚፈልግ ካሜራማን ፈልጉልኝ እላቸዋለሁ እንጂ ምንም አልተቻለም። በአንድ እጅ ካሜራ ይዞ በአንድ እጅ መስራት በጣም ነው የሚከብደው፣ ታውቃላችሁ የምታውቁት። እና ያው እንደዚህ ፈቅፍቄዋለሁ። ይኸውት እዚህ ውስጥ መልሰዋለሁ ማለት ነው፣ አስቀምጣለሁ። እንዴ ይሄ ቀይ ስር 2 አይነት ከለር ነው ያለው። አያችሁ 2 አይነት ከለር ነው ያለው። ይሄው እንደዚህ ፈቅፍቄ አስቀምጠዋለሁ። አሁን ደግሞ እንትን ልክተፍ ቲማቲም ስለማበስለው በእሳት ያኔ ያነሃል ተቀምጬ አላደቀውም። እዚህ ጋር በትልቁ ነው የከተፍኩት። ለጥቅል ጎመን ፈልጓለሁ። እኔ ጥቅል ጎመን ውስጥ ቲማቲም በጣም ነው የምወደው፣ በጣም ነው የሚመቸኝ። ይሄንንም እንደዚህ አዘጋጅቼዋለሁ። እዚህ ጋርም ደግሞ ካሮት አዘጋጅቻለሁ። እንደዚህ ካዘጋጃጃችሁ በኋላ ለመቁላላት አትቸገሩም። አጥበዋለሁ። ብቻዬን ስለሆንኩ ትንሽ ነው አድርጌ የምጠቀመው። እንደዚህ ከትፌዋለሁ። እዚህ ጋር ደግሞ ጥቅል ጎመኑንም እከትፈዋለሁ። በረጃጅሙ ነው የምወደው። ሁላችሁም እንደዚህ ነው የምትወዱት ብዬ አስባለሁ። ጥቅል ጎመን ሲጀመር በረጃጅሙ ሲከተፍ ነው ደስ የሚለው። እኔ እንጨቱን ደግሞ በነገራችን ላይ አልወድም። እንደዚህ ከውስጡ ስበላው እንደዚህ ጥርሴ ላይ ያዝ ካረገኝ አልወድም። እንትን ይለኛል፣ ይዘጋኛል። እንደዚህ በድቃቁ ሲሆን ነው ደስ የሚለኝ። ሽንሽን ነው ማለት ነው እንጨቱን። እኔ አልጥለውም፣ ግን አጣጥኝ ነው የምከትፈው። አልወድም እንትን ሲል። እዚህ ጋር ሸፍኜው ነበረ፣ ግን ለምን እንደጠቆረ አላውቅም። እሺ እንደዚህ ጥቅል ጎመን ላይ ቲማቲም በጣም ነው የምወደው፣ ደስ ይለኛል። ይሄ ቢጫ ሆኗል።
በዳቦ በጣም ነው የሚጣፍጠው። ይሄንን ሌላ ጊዜ እንትን እሰራበታለሁ። የአታክልት ፓስታ በጥቅል ጎመን በጣም ነው የምወደው። በጣም በስጎ ይልቅ በእንትን በጣም ነው የምወደው። በጣም ደስ ይለኛል። እንደዚህ ተከታትፋችሁ ካዘጋጃችሁ በኋላ ለማቁላላት ምንም አይፈልግም። በቃ ቶሎ ቶሎ አጥቤ እመጣለሁ። ነጭ ሽንኩርቴንም አዘጋጀዋለሁ። ሁሉንም በቃ አዘጋጃጅቼ ቶሎ ቶሎ ብዬ ጨራርሼ ከዛ ወደ ቁሌት ይሄ እንትን ሽንኩርት ማድረጊያ አንዳንድ ትልቅ ነጭ ሽንኩርት ከሆነ አንድ ብቻ ነው የሚይዘው። ትንሽ ከሆነ ደግሞ ሁለት ነው የሚይዘው። ግን በጣም ነው የምወደው። ድቅቅ ነው የሚያደርገው። እኔ ነጭ ሽንኩርት ከምግብ ውስጥ ሲታይ ወይም ደግሞ ሳኝከው ጥርሴ ላይ ከመጣ በጣም ነው የሚያስጠላኝ። አልወድም። ከመወቅጥ ብዬ ነው በነገራችሁ ላይ ስወቅት ድምፅ ይጮሃል። እኔ ደግሞ አልችልም፣ ራሴን ያመኛል። ይሄው ጨርሻለሁ ማለት ነው። ይበቃኛል ለአራት አይነት ነገር። ዝንጅብል ቢኖር ጥሩ ነበረ፣ ካሌለም ኖርማል ነው፣ ችግር የለውም፣ ግዴታ አይደለም። ጨርሻለሁ። አሁን ወደ ቁሌት እንገባለን ማለት ነው። እንግዲህ ፋሚሊ ዝግጅቱ ይሄን ይመስላል። አሁን ወደ ቁሌት እንሄዳለን። እንግዲህ ይሄው ነው። ይሄ ለቀይ ስር፣ ይሄ ደግሞ ለክክ፣ ለዚህ ማለት ነው ለክክ። ይሄ ደግሞ ለጥቅል ጎመን። ሶስት ቦታ ላይ ነው እዛ የጣድኩት ማለት ነው። ክኩ በስሎልኛል ኦልሬዲ። ይሄ ይመስላል። ትንሽ መጠጥ ይበልና ከዛ ዘይት ጨምርበታል። እሺ ቅመም እንጨምርበታለን። ፍልፍል አስዋጥ ይባላል። እንትን ምንድን ነው? ቁንዶ በርበሬ። ይሄ ደግሞ ምንድን ነው? ካሙን ብዙ ያልፈልግም። ካሙን። ይሄ ደግሞ ባህራን። ይሄ የተቀላቀለ ቅመሞች ማለት ነው። ስለተቀናነሱ ነው በቃ ለዛ ነው። ትንሽ ነው የምጨምርበት። እኔ ለራሴ ስለሆነ አልጨንግም። ለራሴ ጥር ምጥናርጌ አጣፍጬ እሰራለሁ። ይሄ ለክክ ስለሆነ እጨምርበታለሁ። ጥርድ ማለት ነው። እጨምራለሁ። ጥቅል ጎመን ላይ አልፈልግም። ጥቅል ጎመን ላይ የራሱ ከለር እንዲሆን የምፈልገው እዚህ ላይ እንትን ነው ይሄ ለቀይ ስር እና ይሄ ደግሞ ለክክ ነው። ክክ ላይ እና እንትን ላይ ተገባ ችግር የለውም።
ይሄ ጥቅል ጎመን ነው። ጥቅል ጎመን ላይ አላስገባም፣ አልወድም እንትን እርድ ማለት ነው። የራሱን ከለር ነው የምፈልገው። እሺ አሁን ምን ይቀራል? ነጭ ሽንኩርት ነው። እሺ ነጭ ሽንኩርት ለሶስቱም አስገባለሁ። እሺ ይሄን ደግሞ ፈልጋለሁ ለስል እሺ እንደዚህ እንሰራዋለን ማለት ነው። ይመስላል። እሺ ይሄ ለክት ስለሆነ እጨምራለሁ። ለክት ነው። ለቀይ ስርም እኔ ትንሽ አደርግበታለሁ። ይሄ ደግሞ ለጥቅል ጎመን በኋላ የምጨምርበት የጥቅል ጎመን ማለት ነው። እሺ ይሄ ደግሞ ቀይ ስር ለጥቅል ጎመን እንደዚህ አስገባለሁ ማለት ነው። ይሄ ደግሞ ለጥቅል ጎመን ማለት ነው። ለቀይ ስር እንታሳብኛል። ይመስላል። ይሄ የጥቅል ጎመን ነው። የጥቅል ጎመን ቁሌት ይባላል። ነጭ ሽንኩርት ገብቶለታል፣ ሁሉም ነገር ገብቶለታል። ይሄ ደግሞ የክክ ነው ማለት ነው። ይሄ ደግሞ የክክ ነው። ይሄ የክክ ነው፣ ገብቶለታል ሁሉም ነገር። ይሄ ደግሞ የቀይ ስር ነው። ይሄ ደግሞ የቀይ ስር ነው። ይሄ የቀይ ስር ነው። ይሄ ቀይ ስር፣ ይሄ ለቀይ ስር ነው። ይሄ ደግሞ ለክክ ነው። ይሄ ደግሞ ለጥቅል ጎመን ነው ማለት ነው። ይሄው ቤተሰቦቼ ጥቅል ጎመን ይሄን ይመስላል። ያልጨማመርኩበት አለ። ይሄንን ጨምርበታለሁ ማለት ነው። ጥቅል ጎመን ላይ እንደዚህ ይጨመርበታል። ፍልፍል ባርቅ እኔ እንዲበስል አልፈልግም። ብዙ ሲበስል አልወድም፣ ደስ አይለኝም፣ አይጣፍጠኝም። እንደዚህ ሲሆን ነው የምወደው። ይሁት ይሄ ጥቅል ጎመን ነው ማለት ነው። ይሄ ደግሞ ስጋ ነው። ሳልቀርጽላችሁ ረሳሁኝ። ታውቃላችሁ፣ እሳት ላይ ሳርገው ረሳሁትኝ። ስጋ ነው ይሄ፣ ደቃቅ ስጋ፣ የተከተፈ ስጋ። ይሄ ክትፎ ስጋ ነበረ። እኔ ክትፎ ኢትዮጵያ ካልሆነ በስተቀር እዚህ ብዙ እንትን አይለኝም። ስጋውን እንኳን ፍሬሽ ነበር የተገዛው፣ ግን እኔ አልወድም እዚህ ሀገር ክትፎ ጥሬ ስጋ ምናምን የሚባለውን አይመቸኝም። እና ስጋ ነው ይሄ። እንትን ልጨምርበት፣ ነጭ ሽንኩርትና እንትን ልጨምርበት፣ ነጭ ሽንኩርትና እሺ፣ ነጭ ሽንኩርትና ሮዝመሪ ታውቁታላችሁ። ይሄ ሮዝመሪ ነው፣ ደረቅ ሮዝመሪ፣ እርጥብ የለኝም። ሮዝመሪ ነው። እሺ እንደዚህ ካደረግን በኋላ ይሄንን እንትን ጨምርበታለሁ። ይሄንን ቅቤ እወደዋለሁ እኔ
ሳላበዛ በትንሹ ሳላበዛ ትንሹ እንደዚህ ጨምርበታለሁ። በእጄ ባንድ እጄ ነው እንግዲህ መሰራው ታውቁታላችሁ። እያያችሁ ነው፣ ካሜራማን የለኝም። ከዛ በኋላ እሳት በጣም በቀስታ ነው እንትን እያልኩ ያለሁት። ከዛ እንትን አለኝ ሚጥሚጣ አለኝ ከጓደኞቼ በቀደም ይዤ የመጣሁት ማለት ነው። ላርግበት በትንሹ ሚጥሚጣ ቃሪያ ስለማረግበት አላበዛውም። እንደዚህ በጣም ነው የምወደው እኔ። ከዛ እንደዚህ አዳርሰዋለሁ። እሺ ይሄ ደግሞ አተር ክክ ነው። አተር ክክ ይሄን ይመስላል። ሳያችሁ ጨውም አለው ሁሉም አለ። በቃ ትንሽ ተክተክ ይበልና እንዴ ነው አተር ክክ። እዚህ ደግሞ ቀይ ስር ነው። እሺ ትንሽ እንዳይዝብኝ ብዬ ውሃ ጠብ አድርጌበታለሁ። ይሄ ደግሞ ቀይ ስር ነው። በቃ ደርሷል። ትንሽ ትንሽ ነው የሚቀራቸው። ያያችሁ ተስማሚ ያስጎመዣል። ቤተሰብ እዚህ ጋር ረስቻለሁ ሳላሳያችሁ እንትን ቲማቲም ለስጋው ማለት ነው። ደስ ይለኛል፣ ይመቸኛል። እዚህ ጋር ቃሪያ ሚጥሚጣ ቃሪያ ከትፍ ያለ ማለት ነው። ይሄ ሮዝመሪ ነው። እዚህ ጋር ይለይ ሚጥሚጣ ከትፍ ያለ አሁን ጨምርበታለሁ። ሁሉም ላይ በስሏል። እሺ ውድ ቤተሰቦቼ እንግዲህ እንዲህ በሚመስል ሁኔታ በስሏል። ቃሪያ በላዩ ላይ ነው የምጨምረው ማለት ነው። እኔ እንዲህ ቃሪያ ሲበስል ስለማልወድ ማለት ነው። ሲበስል አልወድም። ያው እንደዚህ ጨምሬበታለሁ። ይሄ ደግሞ ሚጥሚጣ ስላለ ትንሽ ነው ያደረኩበት ቃሪያ። ይሄ እንደዚህ በሚመስል ሁኔታ ስጋ ሰርቻለሁ ማለት ነው። ስጋ ነው እንዲደቀቅ ስጋ ደስ ይለኛል። ይሄ ደግሞ ያው ቀይ ስር ያው ቃሪያ ማድረግበታለሁ። ይሁት ይሄን ይመስላል። እዚህ ጋር ደግሞ ክክ ነው። ክክም እንዲህ በሚመስል ሁኔታ አልቆለታል ማለት ነው። እዚህ ጋር ደግሞ ይሄው ጥቅል ጎመን በጣም ነው የሚጥመው። ይሄን ይመስላል ፋሚሊ። ጨረስኩ። ቅርቤዋለሁና አብረን እንበላለን። እሺ እናመሰግናለን። ምግብ ስትበሉ ባርካችሁ ብሉ እና ይሁት ይታያችኋል። ይሁት በየአይነቱ ይኸው ይሄን ይመስላል። ይሄ ደግሞ የኔ ጁስ ነው ማለት ነው። ሎሚና ቬንቶ አንድ ላይ ሰርቼ እና እንብላ፣ ኑ እንብላ። ኢየሱስ የተባረከልኝ ይሁን። አሜን። ዋው እንዴት አባቱ ነው የሚጣፍጠው! ምን አለበት
ሰው ቢኖር ምን ላድርግ? እዚህ ፎቅ ላይም አሉ ኢትዮጵያኖች፣ ግን እንግባባም፣ ከቤታቸው አይወጡም። ብቻዬን ይኸው ቤት ውስጥ ሰርቼ እየበላሁ ነው። እናንተም ልክ እንደኔ እንደዚህ አይነት አጋጣሚ ስታገኙ ሰርታችሁ ብሉ። እሺ። እኔ ምግብ እየበላሁኝ ማውራት አልወድም። ይህ ማውራው ራሱ ይጠፋብኛል። ዋው እንዴት አባቱ እንደሚጣፍጥ ይሄ ራሱ ሎሚና ናና ከዛን ስኳር አርግታችሁ ጨምቃችሁ ከዛ መጨረሻ ላይ ሚንዱ ታርጉበታላችሁ። የሚገርም መጠጥ ነው የሚሆነው። እንዴት ደስ እንደሚል። ከዛ ፍሪጅ ውስጥ እያደረጋችሁ ትጠቀሙታላችሁ፣ ትጠጣላችሁ። ዋው እንዴት አባት ነው የሚጣፍጠው! የምር እኔ ስለሰራሁት አይደለም፣ ግን ባለሙያ ነኝ። በነገራችሁ ላይ በጣም ባለሙያ ነኝ። እንዴት እንደሚጥም ጌታ ሆይ ድረስ። ዋው በጣም ነው የሚጣፍጠው። ላጉርሳችሁ። ጉርሽን ትወዳላችሁ? ጉርሻ ትወዳላችሁ? ሶሪ ዋው ውዶቼ፣ እኔ ቀስ ብዬ ይሄ ምግቤን ቀስ ብዬ እየበላሁኝ አጣጥመዋለሁ። ግን ከእናንተ ጋር የነበረን ቆይታ እዚሁ ያብቃ። ምክንያቱም ብዙ እንትን አልባላችሁ፣ ጊዜያችን አልሻማ። ሁላችሁም ይህንን ቪዲዮ ስትከታተሉ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። በኮሜንት መስጫ ላይ አበረታቱኝ፣ ኮሜንት ጻፉልኝ፣ በርቺ በሉኝ። ይህንን ደግሞ የተበላሽ ነገር ካለ ደግሞ ይህንን እንደዚህ ያለና አስተካክል በሉ። እሺ፣ ምክር። እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ። ባላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ። ባላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።